الرسول الأكرم نبياتنا صلى الله عليه وسلم ባህሪያቸው ይህ ነበር የሚገርማቸው كان يقول የሚያስቀይማቸው ደስ የማይላቸው በላ ችግር ሲመጣባቸው الحمد لله على كل حال ለሁሉም አላህ ምስጋና ይድረሰው ይላል ይሳቸው ደም ታላቅ ደረሳ سيدنا عمر رضي الله تعالى عنه من يلالو سيدنا عمر يروى عن عمر الفاروق رضي الله عنه أنه كان يكثر من حمد الله على البلاء سيدنا عمر بلا ሲደርስባቸው الله سبحانه وتعالى ما መስገንን ያበዙ ነበር فسئل عن ذلك قال ተጠየቁና መልስ ሰጡ ለምንድነው እንዲህ የምትለው መከራ ችግር ነው የደረሰብህ እንደመበሳጨት እንደማልቀስ ጭራሽ አላህን ታመሰግናለህ ብለው ሲጠይቁት ምን አለ ما أصبت ببلاء إلا كان لله علي فيه 4 نعم ምንም አይነት በላ ችግር አይደርስብኝም አላህ አራት ነገሮች ለኔ ውለታ እንደዋለልኝ ባስብኝ ለዛ ነው ማመሰግነው አራት ያመሰግነዋል ጸጋ ሲመጣልኝ አንድ ጊዜ በላ ሲመጣ አራት ጊዜ ሱብሃንአላህ ለምን ሰይድና ዑመር ማለት አንደኛ انه لم يكن في ديني አንደኛ የደረሰብኝ ችግር በዲኒ አይደለም በዲኒ ስትፈተን ነው ከባዱ ጉዳይ ቀልብ ሲደርቅ ነው ቁርአን ከፍተ ማልቀስ ያልቻልክ ቀን ነው ፈተና ዑለሞችን የምትሳደብ ቀን ህዝቡን ካፊር ያርክ መሳደብ እዚህ ፈተና ውስጥ የገባ ጊዜ ነው ትልቁ በላ ማለት በዲኒ አልመጣብኝም አላህ ነው ለዛኑ ነብያችን ሰለላሁ ዐለይሂ ወሰለም ዱዓ ላይ ربنا لا تجعل مصيبتنا في ديننا ጌታችን ፈተናህን በዲናችን ውስጥ አታደርግብን ይላሉ አንደኛ በዲኔ ስላልሆነ መጀመሪያ አላህን አመሰግነዋለሁ አሉ ሁለተኛው انه لم يكن اكبر من ከደረሰብኝ በላይ ባለመሆን مثلا እቺኛይቱ ጣቴ ብትቆረጥ አንዷ ጣቴ አልহামዱሊላህ እንኳን አራቱ አብሮ አልተቆረጠ ስላመሰግነዋል አልহামዱሊላህ ይህስ ቢቆረጥ ኑሮ ስል ሶስተኛ ነው አኒ ለም احرم الصبر አላህ ደግሞ እንድታገስ ወፍቆኛል ገጥሞኛል አሉ واخيرا አራተኛው አሉ وان الله وعدني باجر جزيل الله سبحانه وتعالى ከባድ ምንዳ እንደሚመነዳኝ ቃል ገብቶልኛል ሶስት ምንዳ اولئك عليهم صلوات من ربهم ورحمه واولئك هم المهتدون በላ ሲደርስባቸው ጭራሽ አመስጋኝ ባሪያ ይሆናሉ